የኢትዮጵያ ከፍተኛ ሊግ ጨዋታዎች ዛሬም ቀጥለው ይደረጋሉ። ዘገባው ያንተነህ ታረቀ ነው። የ2017 የኢትዮጵያ ከፍተኛ ሊግ 16ኛ ሳምንቱ ላይ ደረሰ ሲሆን የሳምንቱ ጨዋታዎች ትላንትና ሲጀመሩ ዛሬ ቀጥለው በምድብ ሀና በምድብ ለ ጨዋታዎቹ በሐዋሳ አርቲፊሻል ሜዳና በአበበ ቢቂላ ስቴዲየም ይደረጋሉ። በምድብ ሀ ሁለት ጨዋታዎች ሲደረጉ ሶሎዳ አድዋን ከደደቢት ጠዋት 3 ሰዓት እንዲሁም ረፋድ 5 ሰዓት ላይ ደብረ ብርሃን ከተማን ከወልቂጤ ከተማ ጋር ያገናኛል። የደደቢትና የሶሎዳ አድዋ ጨዋታ በእጅጉ ሲጠበቅ ሶሎዳ አድዋ ይህንን ጨዋታ በማሸነፍ ነጥቡን ከ28 ወደ 30 ከፍ በማድረግ በምድብ ሁለተኛ ደረጃን እንዲይዝ ያደርገዋል። በመሆኑም 3 ነጥብ ለማግኘት ብርቱ ተጋድሎ ያደርጋል ተብሎ ይጠበቃል። ይሁን እንጂ ደደቢት በተለይም ደግሞ በሁለተኛው ዙር ተጠናክሮ በመቅረብ በተከታታይ ድሎችን እያስመዘገበ ይገኛል። በመሆኑም ለተጋጣሚው ሶሎዳ አድዋ ፈተና እንደሚሆንበት ይጠበቃል። በተመሳሳይ በምድብ ለ ሁለት ጨዋታዎች ሲደረጉ ቀን 7 ሰዓት ላይ የምድቡ መሪ አርሲ ነገሌ ከአዲስ አበባ ዩኒቨርሲቲ የሚያገናኘው ጨዋታ ተጠባቂ ነው። በምድብ ለ መሪዎች ነጥባቸው በመቀራረቡ የተነሳ እያንዳንዱ ጨዋታዎች ትኩረት እንደሳቡ ቀጥለዋል። ትላንትና ሀላባ ከተማ በስልጤ ወራቤ መሸነፉን ተከትሎ ነገሮች የተመቻቹለት አርሲ ነገሌ ዛሬን ጨዋታ የሚያሸንፍና ነጥቡን ወደ 33 ከፍ በማድረግ መሪነቱን አጠናክሮ የሚቀጥልበት ወርቃማ ዕድል እጁ ላይ በመሆኑ 3 ነጥቡን እያለመ ወደ ሜዳ ይገባል ተብሎ ይጠበቃል። አዲስ አበባ ዩኒቨርሲቲ በአንጻሩ ከወራጅ ቀጠናው ለመውጣት የሚያደርገው ጨዋታ በመሆኑ ጨዋታው ብርቱ ፍክክር ይደረግበታል ተብሎ ይጠበቃል። በሌላ ምድቡ ጨዋታ ቀን 9 ሰዓት ቦዲቲ ከተማን ከንብ ያገናኛል።